ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የት እንገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን። አቢ አብድላህ ተብሎ በኩንያው የሚታወቁት ኸባብ ኢብን አልዓረት። ኸባብ ኢብን አልዓረት ማለት በጣም አለቃው ሴት ነበረችና ታሰቃየው ነበረ። በጣም መከራ ጀርባው ላይ ብረት እያጋለች ይሄን ዲንተው ትለው ነበርና እሱ ግን ኢማንን እንጂ አልጨመረለትም ነበር። ያ ስቃይ በጣም ጀግና ሰሐቢይ ነው። ይሄ ሰሃባ በስተላለፉ ሐዲስ ቃለ ሸከውና ስሞታ አቀረብን ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ወደ ነቢዩ ዐለይሂ ሰላቱ ወሰላም ወሁወ እሳቸው ሙተወሲዱን የተደገፉ ሆነው ቡርደተን ማለት ያላቸው በሳቸው ኩታ ሸርሆች ሲያቀርቡ ሻሪሆችም ይላሉ ቡርደተን ካናታቸው በኩል እንዲያድርገው ዝቅ አድርገው ከጀርባቸው እንደዚህ ተደግፈው ቡርደተን ለሁ በሳቸው ባላቸው ቡርዳ ማለት ነው ኩታ ወይም ጋቢ ተደግፈው ፊ ዚል ካዕበቲ በካዕባ ጥላ ስር ማለት ነው። በካዕባው ጥላ ስር እንዲደገፍ ብለው በተቀመጡበት ሰዓት ፈቁልና እኛ አልን ይላል ማን ኸባብ ብን አልዓረት አላ ተስተንሲሩ ለና እንደው አላህን እርዳታ አትጠይቅልንምን? አላ ተድዑ ለና አላህን አትለምንልንምን? እንደው እርዳታው እንዲመጣ ድሉ እንዲመጣ የበላይ እንድንሆን በጣም መከራ ሲበዛባቸው ነውና አላ ተስተንሲሩ ለና ለኛ እርዳታ አትጠይቅልንምን? አላ ተድዑ ለና አላህን አትለምንልንም? አያችሁ ቀጥታ ነብዩን አልጠየቁም። ነብዩን አልለምኑ ማንን ነው? አላ ተስተንሲሩ ለና ለኛ እርዳታ አትጠይቅልንም ወይ? አላ ተድዑ ለና ዱዓ አታደርግልንም ወይ? የሚለመነው ማን ነው? አላህ ነው። ፈቃል የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቀድ ካነ መን ቀብለኩም በርግጥም ከናንተ በስተፊት እኮ የነበሩ ሰዎች ዩእኸዙ ረጁል ሰውየው ይያዛል፣ ፈዩሕፈሩ ለሁ ለሱ ይቆፈርለታል፣ ፊል አርዲ በምድር ላይ ይቆፈርለታል፣ ምድር ውስጥ ማለት ነው። ቁፋሬ ይቆፈርና ፈዩጅዐሉ ፊሃ በሱ ውስጥ ይደረጋል። ثم يؤتى ከዛም ይመጣል ቢልሚንሻሪ በመጋዝ ፈዩዕደው ይቀመጣል መጋዙ አላ ረእሲሂ ራሱ ላይ አናቱ ላይ ይቀመጣል። ፈዩጅዐሉ ኒስፈይኒ ሁለት ቦታ ይከፈላል፣ ለሁለት ይደረጋል። ልክ ባለፈው የህፃን ልጅ ላይ ያየነው ዋላ የድግምተኛው ታሪክ የንጉሱ እኔ ነኝ ጌታ ሲል የነበረ ህፃን ልጅ ለአላህ ዲን የለፋውን የደከመውን ያየንበት ታሪክ ላይ ሲቀጣቸው በመጋዝ ነበር አይደል? ልክ ይሄኛው ምን ያደርጋል? ፈዩጅዐሉ ፈዩድዐው አላ ረእሲሂ ራሳቸው ላይ ያስቀምጣል። ፈዩጅዐሉ ኒስፈይኒ ለሁለት ይገምሱታል፣ ለሁለት ቦታ ይደረጋል፣ እንዲከፍሉታል። ይህ ብቻም አላበቃም። ወዩምሸጡ ይበጠራል ደግሞ ቢአምሻጢል ሐዲዲ በብረት በሆኑ ሙሽጦች ይበሸጣል። ማዱነ ለሕሚሂ ወዐዝሚሂ ከደሙና ከአጥንቱ መሃል ማለት ነው። ያ ብረት የጋለ ነው፣ የሙሽጡ ሚዶ ማለት ነው የሚበጠርበት የጋለ ነው። ስጋቸውንና አጥንታቸው መሃል እንዲገባ ማለት ነው። ስጋ እንግዲህ አጥንት ማለት ስር ነው ያለው አይደል? ከስጋው ስር ነው አይደል? ያን ስጋውን እንዲ ፍቅቅ አድርጎ እንዲ ያበጥሩት ነበረ። ከሰውነቱ ላይ ስጋውን በብረት በጋለ ቢላ ብረት ማለት ነው ማበጠሪያ ያነሱት ነበረ። ማዱነ ለሕሚሂ ወዐዝሚሂ በስጋውና በአጥንቱ መካከል ወይም ደግሞ በስጋውና በአጥንቱ ስር በዚህ መልኩ ምን ያደርጉት ነበር? ያበጥሩት፣ ያሰቃዩት ነበረ። ጉድጓድ ቆፍረው
ወገቡን ማለት ነው ውስጥ ከከተቱት በኋላ በዚህ መልኩ ያሰቃዩት ነበረ። ነገር ግን ማ የሱድሁ ዛሊከ አን ዲኒሂ ማ የሱድሁ ግን ምንም ንቅንቅ አይልም፣ አይበገርም፣ ከዛች አቋሙ አይንቀሳቀስም፣ አይከለክለውም። ዛሊከ ይሄ ነገሩ ማለት ምኑ ይሄ ስቃዩ ጉድጓድ ተቆፍሮ መሰቃየቱ እሱን አያግደውም። አን ዲኒሂ ከሃይማኖቱ ማለት ነው። ሃይማኖቱን ግን ወይ ፍንክች በቃ አልለቅም። አሐዱን አሐድ እንዳለው ቢላል አላህ ነው ጌታዬ፣ ከአላህ ውጭ ማንም የለም፣ ምንም ነገር ወደኋላ አይሉም። አላሁ አክበር ወላሂ ያለ በአላህ ይሁንብኝ ለዩቲመነ አላህ ይሞላዋል። ሃዛል አምር ሃዛ ዲን ማለት ነው። ሃዛል አምር ይህንን ዲን አላህ ይሞላዋል። ሐታ የሲረ ራኪቡ አዩሳፊር የሲረ ማለት ጋላቢው እስከሚጓዝ የሲረ እስከሚጓዝ አራኪቡ ጋላቢው እስከሚጓዝ ሚን ሰንዓ ከሰንዓ ኢላ ሐድረመውት ሐድረመውት የሚባለው ሰና ውስጥ ያለ የመን ውስጥ ያለ ከተማ ነው። ሚን ሰንዓ ኢላ ሐድረመውት እስከ ሐድረመውት ድረስ ላ የኻፉ ኢላላህ ለህይወቱ ከአላህ ውጭ ሌላ የማይፈራበት ሰላም ሆኖ በስነ ስርዓት ምንም ነገር ችግር ሳይደርስበት በዲኑ አማካኝነት ምንም ነገር ሳይደርስበት የሚመጣበት ቀን በአላህ ይሁንብኝ አላህ ይህንን ነገር ያሳካዋል፣ ይሞላዋል። ወዚእቡ አላ ገነሚሂ እንደዚሁም ደግሞ እረኛው ለፍየሎቹ ተኩላል እንጂ ማይፈራበት ሰላም የሚሆንበት። ወላኪነኩም ነገር ግን እናንተ ተስተዕጅሉን ትቻኮላላችሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰንዓ የሚለው አሁን ያለው የየመን ዋና ከተማ ነው አይደል? ስለዚህ ሐድረሞት የሚባለው የመን ውስጥ ነው ያለው። ያ ማለት ቅርብ ለቅርብ ነው። ሰንዓ የተባለው በዛ ሰዓት የተፈለቀው ዲመሽቅ ሶሪያ ላይ የሚገኘው ሰንዓ እንጂ ላ ሰንዓል የመኒ የየመኑ ሰንዓ አይደለም ይላሉ ሸርሁ ላይ ወላሁ አዕለም ብለው ያመጣሉ። አላ ኩሊ ሐል አልሙራዱ ቢሃ ሰንዓ ዲመሽቅ ነው። ሶሪያ ላይ ያለች ሰንዓ የምትባል ቦታ ነች። ከሱ እስከ ሐድረሞት ደግሞ የሚገኘት ነው የመን ውስጥ ነው። እዛ ድረስ እስኪጓዝ ለህይወቱ አላህን እንጂ ሌላ የማይፈራ ምንም ነገር ሰላም ሆኖ የሚጓዝበት ዲኑን በሰላም የሚያከናውንበት እረኛ ለፍየሉ ወይ ለበጉ ተኩላል እንጂ የማይፈራበት ጊዜ አላህ ያመጣዋል። ወላኪነኩም ነገር ግን እናንተ ተስተዕጅሉን ትቻኮላላችሁ። ረዋሁል ቡኻሪ ሐዲሱን ቡኻሪ ዘግቦታል። ወፊ ሪዋያ በሌላ ዘገባ ወሁወ ሙተወሲዱን ቡርደተን እሳቸው ቡርዳ ላይ ተደግፈው ወቀድ ለቂና እኛ ላይ በእርግጥም አግኝቶን ነበረ ሚነል ሙሽሪኪነ ከመካ አጋሪያን ሽደተን ማለት ብርቱ የሆነ ቅጣት እንግልት ገጥሞን ነበርና እንደው አንተ አላህ መልእክተኛ ወይ ዱዓ ያረጉልንም አላህ ነስሩን እንዲያመጣው እንደው አላህን አይጠይቁልንም ብለው ሰሃቦቹ በዚህ መልኩ ነብዩን አለይሂ ሰላቱ ወሰላም ምን አደረጉ ጠየቁ። ይህ ረሱል አለይሂ ሰላቱ ወሰላም ሰሃቦቹ በዚህ ሲመጡ የበፊት ሰዎችን ታሪክ እየነገሩ ይሄም ነገር እኮ አልፏል በእነሱ ላይ ይሄ መከራ ተፈራርቋል፣ እናንተ ትቻኮላላችሁ፣ አላህ ይቀበላቸዋል፣ አላህ ድሉን ያመጣል፣ ማይመጣበት ጊዜ የለም ይመጣል። ነገር ግን አትቻኮሉ። አው ዱዓውን ሙስተጃብ እንዳውን ከሚያደርገው ነገር አንዱ አልስቲዕጃል ተብሏል፣ መቻኮል ነው ተብሏል። ነገር ግን በማንኛውም ነገር ለስኬት ለመብቃት ሶብር የሚባለው ነገር ትልቅ ደረጃ አለው። መድሁ ሶብሪ አለል ዓዛብ ፊዲን በዲን ላይ በሚደርስበት መከራ ሶብር ማድረግ ምን ያህል ትልቅ ጥቅም እንዳለው ይህ ሐዲስ ያስተምረናል። ሁልጊዜም ደካሞች በዱዓ እንዲጠናከሩ ዱዓ እንዲያበዙ አላህ ስብሓነሁ ወተዓላ በዱዓ እንዲያጠናክራቸው ዱዓ ማብዛት እንዳለባቸው፣ እንደዚሁም ጀዋዙ ዱዓ አለል ኩፋር ወጠለቡ ዛሊክ በካዲያን ላይ ዱዓ ማድረግ እንደሚቻል መከራ በበዛ ሰዓት ሀያልነታቸው በዛ ሰዓት ዛሬ ላይ ለፊልስጤም ዱዓ እንደምናደርገው ቤተል መቅዲስን አላህ ነፃ እንዲያወጣው ዱዓ እንደምናደርገው ሙስሊሙን ማህበረሰብ አላህ ሰላም እንዲያደርገው ዱዓ እንደምናደርገው ማድረግ እንደሚቻል ያመላክታል። እንደዚሁም ደግሞ ቀደምት ህዝቦች በጣም ብዙ መከራ ይፈራረቅባቸው እንደነበር ያ መከራ ደግሞ ዲናቸውን ከመያዝ በዲናቸው ላይ ከመጽናት ወደኋላ እንዳላላቸው ያመላክታል። ኢብቲላ መከራ ይመጣል። በሚመጣበት ሰዓት ላይ መጠናከር የኢማን መገለጫ መሆኑን ያንት የኢማንነት ማረጋገጫ መሆኑን ያመላክታል። አሐሲበ الناس አዩትረኩ አየቁሉ አመና ወሁም ላ ይፍተኑን ሳይፈተኑ ሳይሞከሩ አመንን ብለው ይገምታሉን እንዲላል አላህ። ወለቀድ ፈተነ الذين من قبلهم
በርግጥም ከነሱ በስተፊት የነበሩ ህዝቦችን ፈትነናል። ፈለያዕለመነ አላሁ አለዚነ ሰደቁ ወለያዕለመነ አልካዚቢን። አላህ እነዛ እውነት ያሉን ያረጋግጡትና የዋሹትንም ደግሞ ምን ብሎበታል? የለየበት ነው። ፈተና ሁልጊዜ ሙናፊቁ ከሙእሚኑ የሚለይበት ወቅት ነው። ፈተና ሲመጣ አትጥሩት። ገብስ ገዛህ ዝም ብዬ እጠቀማለሁ የምትል ከሆነ ጥፍጥናው ይጎል፣ እንክርዳዱ መውጣት አለበት አይደል? ስታበጥረው እንክርዳዱ ይወጣል። ስለዚህ ፈተና ሲመጣ የአማኝና የሙናፊቅ መለያም መድረክ ፈተና ነው። በብዙ ፈተና በእናንተ እድሜ ጭምር አጋጥሟቸዋል። በእኛው በዚሁ እድሜያችን በ2004 የድምፃችን ሰማ ትግል ላይ ብዙ ነገር እኮ አይተናል አይደል? ሙናፊቁ የተለየበት፣ ወንድሙን አሳልፎ ሲሰጥ የነበረበት፣ ወንድሙ ላይ ሲመሰክር የነበረበት፣ ስም እየቀያየረ እንደፈለገ ሲያደርግ የነበረ ብዙ ነገር አላህ አሳይቶናል። ይሄ ፈተና አይቀርም። ሲመጣ ግን የአማኝነትህ መገለጫ የምትገልጽበት ነው። ሰዎች ፈተናን ቢያመጡ እስላምን ለማጥፋት ቢንቀሳቀሱ ምን ቢሉ እንደማይሳካላቸው አላህ ቁርአን ላይ ተናግሯል። ዩሪዱነ ሊዩጥፊኡ ኑር አላሂ ቢአፍዋሂሂም፣ በአፎቻቸው የአላህን ብርሃን ሊያጠፉ ይፈልጋሉ እፍ ብለው ቢሳካላቸው። ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። አላህ ከሃዲያን ቢጠሉ እንኳን የዲኑን ብርሃን ምን ያደርገዋል? ይሞላዋል። ሁወ ለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ። እሱ እኮ ነው አላህ ነው መልእክተኛው በትክክለኛው ጎዳና የላከው በእውነተኛው ዲን። ሊዩዝሂረሁ ዐለ ዲኒ ኩሊ፣ ከሃይማኖቶች ሁሉ የበላይ ሊያደርገው። ወለው ከሪሀል ሙሽሪኩን፣ ሙሽሪኮች ቢጠሉ እንኳን አላህ ይህንን ያደርጋል። ነቢዩን ዓለይሂ ሰላቱ ወሰላም በዚህ መልኩን ያዘው፣ ፈስቢር ከማ ሰበረ ኡሉል ዐዝም፣ እነዛ የቆራጥ ባለቤት የሆኑትን ኡሉል ዐዝም የሚባሉት ነቢያቶች እንደታገሱት አንተም ታገስ። ሚነ ሩሱል ያል ከምልክተኞች፣ ወላ ተስተዕጅል ለሁም፣ እነሱ አትቻኮልላቸው። ወደ ኡሉል ዐዝም የሚባሉት 5 ነቢያቶች አሉ። ነቢዩላህ ኑህ፣ ኢብራሂም ዓለይሂ ሰላም፣ ሙሳ፣ ዒሳና ነቢዩ ዓለይሂ ሰላቱ ወሰላም 5ቱ ኡሉል ዐዝም ተብለው ይጠራሉ። በጣም መከራ የተፈራረቀባቸው፣ ያንን መከራ ደግሞ በጽናት ያሳዩ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ዲን ምን ይሆናል? ነገ ሰላም ሆኖ የምትጓዙበት ጊዜ ይመጣል። አላህ በአላህ ይሁንብኝ፣ ይሄንን አምር ይሄንን ጉዳይ አላህ ምን ያደርገዋል? ይሞላዋል። ወላሂ ለዩቲመነ አላሁ ሃዛል አምር፣ አላህ ይሄንን አምር ይሄንን ጉዳይ አላህ የተሟላ ያደርገዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይሄን ጉዳይ የተሟላ አላህ ያደርገዋል። ሐታ የሲረ ራኪቡ ሚን ሰንዓ ኢላ ሐድረሞት። አዎ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ዘመቻ ላይ ጉድጓድ እየቆፈሩ ባሉበት ሰዓት ላይ ሰሃቦቹ በጣም ደክሟቸው እንደው ይሄ ድንጋይ አለፈነከታለን አስቸገረን ሲሏቸው ነቢዩ ተቀበሉና ያንን ድንጋይ መምታት ጀመሩ። ልክ ሲመጣ የሆነ ብርሃን ፍልጥቅ ብሎ ይወጣል። አላሁ አክበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያው አላህ ታላቅ ነው። ኡዕጢቱ መፋቲሐ ፋርስ፣ የፋርስን ቁልፍ እኮ ድል ተሰጠው ይላሉ። እና ወደፊት የሚከሰተው ወላሂ ኢኒ ለኡብሲሩ፣ እኔ እመለከታለሁ፣ መዳኢና የእነሱን ከተማዎችን እመለከታለሁ። ወኡብሲሩ ቀስረሃል አብየደ ሚን መካኒ ሃዛ፣ ከዚህ ቦታ ላይ ሆኜ የእነሱን ነጩን ያንን ህንፃቸውን የስልጣን ማንባራቸውን ቦታቸውን እመለከታለሁ እያሉ የአላህ መልእክተኛ ይናገሩ ነበረ። ይህንን እዛው በዛ መከራ ሰዓት ሆኖ ድል እንደሚመጣው ወደፊት አላህ አሳውቋቸው እየተናገሩ የመን ላይ የተከሰተውን የመን እንደዚህ ሲመቱ፣ ሌላ በሁለተኛው ላይ ሲመቱ የመንን ተመለከት፣ የመንን መከፈት። ወላሂ ኢኒ ለኡብሲሩ አብዋብ ሰናዕ ሚን መካኒ ሃዛ፣ ከዚህ ቦታ ላይ ሆኜ ያንን እመለከታለሁ አሉ። አዎ አላህ ሱብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ካለፉ በኋላ ያ ድል ተሳክቶ አሳዩአቸው። አቡበከር ጋር ሆኖ እኮ ስደት በሄዱበት ሰዓት ሱራቃ ደርሶባቸው ምንድን ያሉት? የኪስራን አምባር እሰጥሃለሁ፣ ይህን ቃል እገባልሃለሁ አሉት። በቃ አንተ ብቻ ሰዎችን መልስልን፣ ይጻፍልኝ። ተጻፈለት። በዑመር ዘመን ተሳካና የታለ ሱራቃ አሉ። ዑመር አቤት ነው አለው ሲል ያንን ቃል ነብዩ የገቡትን ቃል በዑመር ዘመን ነበር ድሉ የተገኘው። እንደሚከሰት አላህ ገይብን አሳውቋቸው ማለት የወደፊት የነብይነት ሙዕጂዛ ነው። አላህ ካሳወቃቸው ውጭ ሊያውቁ አይችሉምና የተናገሩበት አጋጣሚ አለና በላዎች ይመጣሉ፣ ችግሮች ይመጣሉ። በሚመጡበት ሰዓት ላይ ግን ሁልጊዜ ምንድነው የሚያስፈልገው? ሶብር ያስፈልጋል፣ ትዕግስት ያስፈልጋል። መከራዎች በመጡ ምን ባሉ ጊዜ ያ ሰዓት ሶብር ያስፈልጋል። አም ሐሲብቱም አን ተድኹሉል ጀና ወለማ ያእቲኩም መሰሉ ለዚነ ኸለው ሚን ቀብሊኩም፣ እንደው ጀነትን ብላችሁ ልትገቡ ታስባላችሁ፣ ትገምታላችሁ?
ከናንተ በስተፊት የነበሩት ህዝቦች ላይ የመጣባቸው የገጠማቸው የደረሰባቸው ነገር ሳይደርስባችሁ መሰትሁሙል ባእሳኡ ወደራእ እንደው በደስታውም በጭንቀቱም ሰዓት እነሱን እኮ መከራው አገኛቸው። ወዙልዚሉ ተንቀጠቀጡ አለ ሐታ የቁለ ረሱሉ ከነሱ መልእክተኛው እስኪል ወለዚነ አመኑ ከእርሱ ጋር ያሉት አማኞች ማዐሁ ከእሱ ጋር ያሉት አማኞች ማለት ወለዚነ አመኑ ማዐሁ መታ ነስሩላህ የአላህ እርዳታ ግን መቼ ነው እስኪሉ አላ አዋጅ ኢነ ነስረላሂ ቀሪብ የአላህ እርዳታ ቅርብ ነው። መከራዎች በላዎች ሲመጡ ሐታ በዱንያ በምትፈተንበት ሰዓት ነገሮቹ ክራውድድ ከሆነ ጭንቅንቅ አልክና እዚች አፍንጫ እስኪደርስ አላህ ይፈትናል። ግን ጭንቅንቅ ሲል ድሉ እንደመጣወቅ ነው። አነ ነስር ማዕ ሰብር ነው። ወአነ ልፈረጀ ማዕል ከርብ ነው። ሊነጋጋ ሲል ይጨልማል ይባላል አይደል? ያ ሰዓት ላይ ድል እየመጣ ነው። ወቅ ድል መጨረሻ ሰዓት ላይ ይመጣል። ልክ ሙሳ ተደረሰም ሲሉ በጭራሽ አሉ። መጨረሻው ሰዓት አላህ እነዛን ድል አሳይቷቸው ደረስን ሲል ፊራውን እዛ ሰጠም። ሌሎችም የአላህ እርዳታ ቅርብ ነው ሁልጊዜ ማለት ነውና ሶብር እንደሚያስፈልገን የተማርንበት ሐዲስ ነው ማለት ነው። ቀጣዩ ሐዲስ وعن ابن مسعود رضي الله عنه قال لما كان يوم حنين እንግዲህ አላህ ቁርአን ላይ የውም ሁነይን ብሎ የገለጸበት የሙስሊሞች የጦር ቁጥር በጣም የበዛበት አላህ የወቀሳቸው ሰሃቦችንም ወየውም ሁነይን ኢዝ አዕጀበትኩም ከስረቱኩም የሁነይን ዘመቻ ላይ ታስታውሳችሁ ቁጥራችሁ ያስደነቃችሁ ጊዜ አለ። በድር ላይ በአላህ ተመኩ ቁጥራቸው ትንሽ ነው አይደል? ሁነይን ላይ ሲበዙ አሁንማ በቃ ከኛ በላይ አሉ። ቁጥራቸው አስገረማቸዋል። ሙሽሪኮቹ ቀስት ከዛ ሲወረውሩ ሁሉም ተበታተነ። የተወሰኑ እስከ ነብዩ ጀርባ እስኪደበቁ ማለት ነብዩ ብቻ ቀሩ ጀግና ስለነበሩ። አነ ነብዩን ላ ከዚብ አነ ኢብኑ አብዱል ሙጠሊብ እኔ ነብይ ነኝ ውሸት አይደለም እኔ ነኝ አብዱል ሙጠሊብ ልጅ እያሉ ፊት ለፊት ነብዩ ተጋፉ። በኋላ አላህ አውርዶ ሰኪና በነሱ ላይ መረጋጋትን አውርዶ አባስ ኢብኑ አብዱል ሙጠሊብ ነብዩ ሰለላሁ ዐለይሂ ወሰለም አጎት የሆኑት ሰዎች እንዲጠሩ ተደርገው ተሰባስበው አረጋግቷቸው ወደ ድል መለሳቸው። ያዝ ጊዜ በዛ ዘመቻ ላይ የተከሰተ ክስተት ነው። ለማ ካነ የውም ሁነይን የሁነይን ዘመቻ ዕለት አሰራ ረሱሉ ሰለላሁ ዐለይሂ ወሰለም ናሰን ፊል ቅስማ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በማከፋፈል ላይ ሰዎችን መረጡ። አሰረ ማለት መምረጥ በቃ መርጠው ሰጧቸው። የተወሰኑ ሰዎች ለየዋቸው ማለት ነው። አሰራ ረሱሉ ሰለላሁ ዐለይሂ ወሰለም ናሰን ሰዎችን ፊል ቅስመቲ በማከፋፈል ፈአዕጣ አልአቅረአ ኢብኑ ሐቢስ አዕጣ ኢብኑ ሐቢስ የሚባለው ሰው ተሰጠው። ፈአዕጣ አልአቅረአ ኢብኑ ሐቢስ ሚአተን ሚነል ኢብል ከግመል 100 ተሰጠ። ወአዕጣ ዑነይና ኢብኑ ሁስን ዑነይና የሚባለው ደግሞ ሰሐቢይ ደግሞ እሱኛው ነው ሒስን ማለት ነው። አፍዋን ዑነይና ኢብኑ ሒስን ሚስሉ ዛሊክ የዛው አምሳያ 100 ግመል ተሰጠ። ሶስተኛው ደግሞ ወአዕጣ ናሰ ሚን አሽራፊል አረብ ከሰዎች ሚን አሽራፊል አረብ ማለት ከአረብ የበላይ ጎሳዎች የሆኑት የበላይ የሆኑት ወአተረሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለነሱ መርጠው ሰጧቸው። ወአተረሁም የውመኢዚን ያን ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መርጠው ሰጧቸው። ፊል ቅስማ በማከፋፈል ላይ ፈቃለ ረጁሉን አንድ ሰው አለ ወላሂ በአላህ ይሁንብኝ ኢነ ሃዚሂ ቅስመቱን እችኮ ክፍፍል ማ ዑድለ ፊሃ በሷ ፍትህ ያልተደረገባት ክፍፍል ናት። ወማ ኡሪደ ፊሃ ወጅሁላህ የአላህ ፊትም ያልተፈለገላት ክፍፍል ናት። ወማ ኡሪደ ያልተፈለገባት ፊሃ በሷ በማከፋፈል ላይ ወጅሁላህ የአላህ ፊት በእኽላስ የተሰጠች አይደለችም፣ በፍትህ የተከፋፈለች አይደለችም ማለት አንድ ሰው። ከዛ አብዱላህ ኢብኑ መስዑድ አይደል ሐዲስ የሚያወራው ፈቁልቱ አልኩኝ ወላሂ በአላህ ይሁንብኝ ለኡኽቢረነ እናገራለሁ ረሱለላህ ሰለላሁ ዐለይሂ ወሰለም ለአላህ መልእክተኛ ለነብዩ አለይሂ ሰላቱ ወሰላም ሂጄ እናገራለሁ አልኩት። ፈአተይቱሁ መጣው እሳቸው ዘንድ ፈአኽበርቱሁ ነገርኳቸው ቢማ ቃለ በተናገረው ነገር ማለት ነው። ፈተገየረ ወጅሁሁ ፊታቸው ተቀየረ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐታ ከአነ ሲርፍ ማለት በቀይ እንትን ላይ የተነከረ በቀይ ነገር ላይ የተነከረ ውሃ ላይ በለው በቀይ እንትን የተነከረ እንዴት ነው የሚሆነው? በጣም ይቀላል አይደለ? በቀይ ነገር ውስጥ እንደተነከረ ከስርፊ እንደዛው በጣም ተቀየረ። ثم قال ከዛም አሉ ፈመን ያዕድሉ ማን ነው ለመሆኑ ፍትሃ የሚሆነው
ኢዛ ለም ያዕዲል ላሁ ወረሱለሁ አላህና መልእክተኛው ፍትሃዊ ካልሆኑ ማን ፍትሃዊ ሊሆን ነው? ثم قال ከዛም አሉ አላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ይርሐሙላሁ ሙሳ አላህ ይዘንለት ፈቀድ ኡዚየ በርግጥም አዛ ተደርጓል ቢአክሰረ ሚን ሃዛ ከዚህ በበለጠ ሁኔታ ፈሰበረ ታገሰ አሉ። ከዛ ፈቁልቱ አብዱላህ ኢብኑ መስዑድ ይቀጥላል ፈቁልቱ አልኩኝ ይላል ላ ጀረመ ሐቀን ማለት ነው ግጠኛውን የምናገረው በእውነት ላ አርፈው ኢለይሂ ባዕደሃ ሐዲሰን ከዛ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም አንድችም ወሬ ይዤ አላቅም። ላ አርፈ ማለት አምጥቼ ተናግሬ አላቅም። ኢለይሂ ወደሳቸው ባዕዳ ከዚህ በኋላ ሐዲሰን አንድችም ወሬ ለምን ሲናገር የነብዩ መቆጣት እንዴ ነብዩን አስከፋቸው እንዴ በዚህ ንግግር የነብዩ መቆጣትን በጣም እንት ማለትን ሲመለከት ከአም በኋላ ሐቀን ላ ጀረመ ማለት ሐቀን ማለት ነው። ላ አርፈው ኢለይሂ ወደሳቸው አድርሼ ወስጄ አላቅም ባዕዳሃ ከዛ በኋላ ሐዲሰን አንድችም ወሬ ሙተፈቁን ዐለይ ወቀውሉ ከስርፊ ሚለው ወሁወ ቢከስሪ ሳዲ ሷድን ከስር አድርጎ ሙህመላ ማለት ነጥብ የሌለው ማለት ነው። ወሁወ ሲብጉን አሕመር በቀይ ነገር ላይ መነከር ማለት ነው። ወይም ደግሞ እንዲህ መጠመቅ እንደሚባለው ማለት መነከር ማለት ነው። ፊታቸው ልክ በሆነ ነገር እንደተነከረ ቅላት እንዳለው ነገር ሆነ። ይሄም እንግዲህ ምንድነው ነብዩ አለይሂ ሰላቱ ወሰላም ይሄም ተብለው በትዕግስት አሳልፈውታል ነው። ስለ ትዕግስት እያሳየን ነው። ግን ከሐዲሱ የምንማረው ቁም ነገር አለ። ምንድነው? አንድ መሪ የሆነ አካል ለሆኑ አካላት የሆነች ነገር መስላሁን መፍሰዳውን አይቶ መርጦ መስጠት ይችላል። እነዚህ ሰዎች በእርግጥ በዲን ላይ የሚለማመዱ አዲስ ሰለምቴዎች ነበሩና ልባቸውን ለማለማመድ ሲሰልም እኮ ሰው ተዋቶ ምንም ይሰጣል። ሀገራችን ላይ መስጊዳችን ላይ ልጅ ሆነን ትዝ ይለናል ረሱል ሰለላሁ ከተባለ ይሰበሰበና ይሰጥ ነበር። አንዳንዴ ሲሰበሰብ ሰዎች አንዳንዴ ለማስመሰል የውሸትን መጥቶ ሰልም ያለው የሚሉ ነበሩ። በቃ ያን ቀን እንዲሰባሰብ ማለት ነው። ብቻ አዲስ ለማዳ ለሆኑ ሰዎች እንዲጠናከሩ የሆነች ነገር ሀዲያ ማድረግ መስጠት እንዳለብን ያመላክታል። ሪል ስቴት ላይ ዋናው ሚስጥር ቦታ ነው። በየቀኑ እየተለወጠችና እያደገች በምትገኘው አዲስ አበባ እጅግ ተፈላጊ በሆነው መሃል ሳር ቤት ላይ አስተማማኝ ኢንቨስትመንት ለማድረግ ወርቃማ ዕድል ከቴምር ፕሮፐርቲስ። በቀጣይ የትን ገንባለው የሚለው ቴምር ፕሮፐርቲስ ከ10 በላይ ኤምባሲዎች መገኛ በሆነችው በሳር ቤት አደባባይ አዲሱን ሳይታችንን ለሽያጭ አቅርበናል። ዛሬ በመሃል ሳር ቤት ኢንቨስት ያደረጉትን ነገ በዶላር ያከራዩታል። በተጨማሪም የ30% ታላቅ ቅናሽም አቅርበንሎታል። ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር እንዲሁም ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያ ያለምንም ወለድና የዕቃ ዋጋ ጭማሪ በኢትዮጵያ ብር ዛሬ ይዋዋሉ። ምን ይጠብቃሉ? ለበለጠ መረጃ በ0961 123576 ላይ ይደውሉልን።